ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ሀገሬ ልጅ ወይ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ትናንትና ቪዲዮ ለቅቄ ነበር ከቲክቶክ ወደ ቲክቶክ የሰራኋትን አምጥቼ ወደ ዩቲዩብ ለቅቄያት ነበርና አንዳንድ እህቶች ማለት ነው አንዲት ኮሜንቶች አይቻለሁ። አንዲት ሰው ደግሞ እህቴ ፋጠው ባለፈው ቪዲዮ ስለሰራችልሽ ነው እንጂ አይነፋም ለይቃማ ብለሻል። እኔ ቪዲዮ ስለሰራችልኝ አይደለም። እኔ ቪዲዮ የፈለገ ቢሰጠኝ ታናደደኝና መጥፎ ስራ ከሰራን አላሽቃበጥ መስራት ሌላ መሳሳት ሌላ። እንደዛ አይደለም። እሷ አርዱኛ አላለችም። ሌሎቹ ናቸው ችግሯን ወጥተው ያወሩት። እሷን መሳሌ በሌለችበት ምን ስለሆነች ነው እየሸለለች፣ ምን ስለሆነች ነው ሀዲቃ ለሀዲቃ እየዞረች እያላችሁ ቪዲዮ የምትሰሩ ሰዎች፣ በተለይ ኒቃብ የለበሳችሁ ተው፣ አላህን ፍሩ። አለመርዳት መብታችሁ ነው። ግን ደግሞ ለምን ትናገራላችሁ? መርዳት የፈለገ ሰው ይርዳል። ያው እሷ እርዱን ግን ካፋ በሰም እኮ ቢያንስ ደግሞ አታፍርም ወይ? እንደዚህ በጤና እርዱ ስትሉ ልትሉም ትችላላችሁ። አላለችም። ለዛ ተው ነበር ነው ያልኩት እንጂ ቪዲዮ ስለሰራችልኝ አይደለም። ቪዲዮ ስለሰራችልኝ ምን እኔ ቪዲዮ ለሰው ነው የማሽሟጥ ሰው አይደለም። በነገራችን ላይ እኔ አይታችሁ እንደዛኔ ሀቢባ ቤቷ ገብቼ ወደ 500 ሺህ ብር ቃል ተገብቶልኝ ነበረ። ኢትዮጵያ ዘር ደግሞ አሳክምሻለሁ አድንሻለሁ እስከ መጨረሻው ካለ በታይ እኔ አዳሬንም እየለመንኩ ቢሆን አሳክምሻለሁ ብላ ነበር። ቃሏን አፈረሰች። ከቴም ካንሰር አላመመሽም ብላ አለች ብዬ በሰው ፊት እንደዛ አኝ ተብዬ የተበላሁት ለሰው ስለማላሽሟጥጥ አይደል እንዴ? መረዳት የለብሽም ነበር አንቺ ምናምን እያለ ስንት ሰው ሲሰድበኝ የነበረው። እኔ ኮኪ ቪዲዮ ሰራችልኝ ብዬ አይደለም። አላህ ለሚወደው ምርጥ እህታችን ናት። ሞተርም የሆነች እህታችን ናት። ሙስሊም እህታችን ናት። በዲኗ እንትን ማትል ለምሳሌ አሁን እሷ ቤት ዘፈን ተለቆ አይታችሁ ታውቃላችሁ? ለዛ ነው እንጂ ያልኩት እኔ ኮኪ ቪዲዮ ስለሰራችልኝ ብቻ አይደለም። ሀቅ ይዛችሁ የምትሳደቡ ተሳደቡ። ቅናት ምቀኝነት ደግሞ የትም አያደርስም። ይችን ልጅ አሁን የፈለገ ሰው ቢረዳ አሁን ትናንትና 300 ሺህም 300 ሺህም 100 ሺህም 50 ሺህም ሲረዷት አመሹ። እሺ አሁን ቪዲዮ የሰራችሁ ራሳችሁን ትዝብት ላይ ጣላችሁ እንጂ ልጅቱ ከመረዳት እናንተ የሚረዳው አላህ ነው ማለት ነው። የሚረዳው ለምሳሌ እናንተ የመሳደባችሁ ነገርም ጥሩ ነው ለሷ። ለምንድን ነው ልክ የሚይዘው ሰው አለ። ለምን ምን አድርጋ በዚህ ልክ ትሰደባለች ብሎ ለምሳሌ 100 ሺህ ሊሰጥ የነበረው ሰውዬው አሁን እኔ 50 ሺህ ነበር እቅዴ፣ ግን በጣም ስለተናደድኩ ብሎ 300 ሺህ ቃል ገባ። ይሄ ማለት ለሷ የተሻለ ነው። አላህ አንድ ነገር እንቅፋት አስመስሎ ሲያመጣ የተሻለ ነገር ነው። ለዛ እኔ ልላችሁ የፈለግኩት ላሽሟጥጥ አይደለም። ካሽሟጥጥ ኩል ሀቢብ አሽሟጥጥ ነበር፣ ግን ቃሉን የሚያፈርሰው ውሸታም ሰው ስለማልወድ ዋሸች። ማስረጃ ላይ ክዲብ ላስታበቃ ማስረጃውንም አላየችውም ብዬ አይታችሁኛል። ስንት ሚዲያው ላይ ማላገጫ ተደርጌ ስንት ሲሰድቡኝ ስንት ነይ እየተባልኩ በየቲክቶክ 7000 8000 ህዝብ አለበት። እሷ ደግሞ አልታመምሽም በማለት ሆነ እንጂ መጀመሪያ አስረዳሻለሁ ረዳሻለሁ ከዚህ በኋላም ከጎንሽ ነኝ ያለችውን ለምን ተወች ብዬ አይደለም፣ መብቷ ነው። እኔ ለራሱ ቦታ ከሌለው ሰው በአንድነት የማይኖር የሚያለቀልቅ ሰው ምን ያደርግልኛል? እኔ በትክክል አቋም ያላቸው እህቶቻችን ሙህተረም የሆኑ እህቶቻችንን ለምን እኛ እህቶቻቸው ምቀኛ እንሆናለን? ሙስሊም እህታችን ናት። የምትሰራውን ነገር ተጠንቅቃ የምትሰራ ናት። ምንም አይነት ነገር ስታቀርበው ያምርባታል። አንደበቷን አላህ አሳምሮ እንትን ያላት እንደገና ደግሞ ተከታይም አላት ይታይላታል ነው እንጂ ያልኩት እኔ ለሷ ለማሽሟጣት አይደለም። ለሰው ማሽሟጣት ሰው አይደለም። እኔ አሁን ዛሬ ይቺ ልጅ ይሄን ተናገረ ከዚህ በኋላ እንረዳት የምትሉ አላህ ሀያት ሰጥቶኝ እስከምኖር ድረስ አላህ በራብ እንደማይገለኝ በእርግጠኝነት ባላህ ላይ ብዙ እምነት ያለኝ ሰው ነኝ። ለዛ እኔ እንኳን እሷን በቤቷ ገብታ እርዷት ምናምን ብላ እንትን ያላችሁ በቤቷ ገብቼ ለ2 ሰዓት ምናምን እርዷት ብላ እንትን ያላችልኝን ሀቢባን አልፈራሁም ስላችሁ እንደዛ አይደለም። ሀቅ እርዱኝ አላለችም። እርዷት ችግር አይነት ያሉት ጓደኞቿ ናቸው፣ የሚያውቁ ውስጧን ናቸው። እርዷት ሲሉ ለምንድን ነው የምንረዳት ብላችሁ ደግሞ ስድብ ያመጣችሁት እናንተን ያላችሁት የኛ ልጆች ናችሁ። አብዛኛው እኔ 2 ልጆች ኒቃቢስቶች ናቸው ያየኋቸው። አሁን ትዝብት የሷ ይቀማም ይስተካከላል። የመዲያም ቅመሞች እርዱ ተባሉ። የመዲያም ቅመሞች ብቻ አይደለም እርዱ ተባሉ። ኢትዮጵያ እኔ አሁን አካውንቴን ላይቭ ገብቼበት ነው አካውንቴ ላይ ባሳያችሁ። አሁን ዛሬ ተነጋ 1 20 ብር 1 30 ብር ገብቶልኛል። ተነጋ ዛሬ እንኳን ቴክስት ነው የምላችሁ። የሚረዳው ውጭ ያለ አሁን ያ ብር ውጭ ያለ ሰው አይደለም። በእርግጠኝነት የኢትዮጵያ ሰዎች ናቸው ያችን የሚልኩት። ለምን 10 ብርም ሰደቃ ነው። መንገድ ላይ ተቀምጠው 1 ብር ለምን ወይ? ለዛ ለኮኪ ቪዲዮ ስለሰራችልሽ ነው ያላችሁት። ሀቅ ስላላት ነው እንጂ ቪዲዮ ስለሰራችልኝ አይደለም። ቪዲዮ ስለሰሩልኝ የሆነ ነገር ስላደረጉልኝ ማሽሟጠጥና ሀቅን መደበቅ ሰው አይደለም። ለዛ ልላችሁ የፈለኩት አሁን
እርዱ ስላላለች እርዱ ብላ ባፏ ሳትሰሙ ለምን ትሳደባላችሁ ነው ያልኩት እንጂ ቪዲዮ ስለሰራችልኝ ብቻ አይደለም። ቪዲዮ ሰራችልኝ እኮ እኔ ቪዲዮ እንዲሰራላት አይደለም እኮ እኔ እናት ሀቅ እውነት አራቤ ብዬ እያለቀስኩ ስለሆነ እሷ አጅር ስለሚገኝ የምትችሉ እርዷት። ትናንትና ልጆቿን ቤተሰቦቿን ስታስተዳድር የነበረች ልጅ ነበረች። አሁን ግን አላህ በፈተና ይጣላችሁ፣ በፈተና በበሽታ ፈተና ወድቃለሁ ብላ ነው ቪዲዮ የሰራችልኝ። ይሄ ማለት ቪዲዮ የሰራልኝን ሁላ የሰጠኝን ሁላ አሽሞጥጬ የምዘልቀው ሰው አይደለሁ። ጥሩ ካልሰራ ማንኛውም ቢሆን እኔም አብሬ ሚዲያ ሰው ነኝ እንትን እላለሁ፣ አስተያየት እሰጣለሁ። እና እንደዚህ ነው ወንዶች፣ እኔ አሽሟጣጭ አይደለሁም። እኔ እንደ ሌሎቹ አይደለም። በነገራችን ላይ አሁን ስንቱ ሰው የሆነ ቤት ገብቶ 100 ሺህ ሲረዳ ፕሮፋይሉን ይሰቅላል። የዛኔ ያስረዳውን ሰው እኔ እንደዛ አይደለሁም። እኔ ማንም ሲረዳኝ አላህን ነው የማመሰግነው። አልሐምዱሊላህ ይሄለከ ጌታ አንድየዋ የበላኋትን ነገር በለች። አልሐምዱሊላህ ለዚ የረዘቀ ጌታ ይችላል። ርዝቄን ደግሞ ለኋላም ሌላ ርዝቅ ደግሞ አንተ ተካልኝ ብዬ ዱአ አድርጌ አላህን የምለምን ሰው ነኝ እንጂ አንድ ሰው ስላደረገልኝ ብዬ ፕሮፋይሉን እየሰቀልኩ ፕሮፋይሉን እየቀየርኩ ከሌ ምናምን አልልም አላለም። አላህዬን ነው የማመሰግነው። ያላህን ምስጋና ለሰው አልሰጥም። እንድረዳ ያደርገኝ አላህ ነው። በሽታ እንዲታመም ያደርገኝ አላህ ነው። ሰው እንዲያዝንልኝ ያደርገኝ አላህ ነው። አሁንም የምኖረው ባላህ ነው። አሁን ደግሞ እስትንፋሴ ካለቀ ቀን የተተረሰ ደግሞ አሁንም ደም እያስተፋኝ ነው። ባፌ ደም ነው የሚወጣው። ጧት ማታም ልሞት እችላለሁ። ለማንም ግን አላሽሟጥጥም። አላህዬ ሀሊቀል ከውን እኔንም የሄለቀኝ እናንተንም የሄለቃችሁ እንድትረዱ ያደረጋችሁንም እያመሰገንኩ ነው የምኖረው እስከዛችሁ እስከ እስትንፋሴ መጨረሻ እና ቪዲዮ ስለሰራችልሽ ነው ያልሽ ልጅ ማለት ነው። ልክ አይደለሽም። እንደገና ደግሞ መርዳት ያለብንን እኛ እናውቃለን ያላችሁት መብታችሁ ነው። ታውቃላችሁ እናንተ የታመመ ሰው ብዙ አለ። ልክ ናችሁ። ግን ደግሞ አትሳደቡ ነው እንጂ ያልኩት እኔ እርዱ አላልኩም። አትስደቡ፣ ሰው አትስደቡ። በሰው ሞራል ላይ አትል። የዛኔ ሰው እንደዛ ሲሰድበኝ እንደዛ እንትን ሲለኝ ምን ነው እንዴ የዛኔ ባልታከሙ እንዴ ሙቼ ቢሆን ነው ያልኩት። ለምን በቃ በጣም ሰደቡኝ። በሷ ምክንያት በሷ ለምን ቪዲዮ ሰራሽ አታመሰግኝም እያሉ ማለት ነው። እኔ ከሷ እሷ አስረድታኛለች በቤቷ። ግን ደግሞ ምንድነው ቃልም ገብታ ነበረ። ተቀጣይ ደግሞ ቃል በእምነት ቃሌን አላፈርስም የምትለው ነገር ስላለ ቃልዋን ውሸቷን ነው። ቃልዋን ታፈርሳለች ነው ያልኩት። ደግሞ እኔ እንደዚህ ነኝ፣ ግልጽ ነኝ ፊትም። ለዛ ሰው ሰደበኝ። እሷ አይደለችም የሰደበች ሰው እና እንደዚህ ነው የምላችሁ። እኔ ምንም ስለተደረገልኝ ማሽሟጠጥ ሰው አይደለሁም። በዛ እንዳትወስዱት። እና ደግሞ እሷን መሳደብ እንፈልጋለን የምትሉ ነገ የቂያም ቀን ቀንድ የሌለው ከብት ቀንድ የሌላት በግ ዛሬ ምድር ላይ ወጋች። ነገ የቂያም ቀን ቀንድ ተሰጥቷት ቀንድ ያላት እንድትወጋት ይደረጋል። የኛ ጌታ ሞክሲት ነው። ማንም ተዝወድሞ ማንም አልቅሶ ማንም ከፍቶት አይቀርም። እኔ አንዲት ልጅ ብር ረጅቼ 20 ሺህ ብር ብላ ልሞች ሳምንት ቀርቶች ለምን ቲክቶክ ላይ ተመጫለች ብላ ሰደበች። እኔ ደግሞ ሰው ልኬ የላከችበትን ደረሰ የተላክልኝ 20 ሺህ ብሩን እመልስላታለሁ ተሰው ተቀብዬ። ወላሂ አሁን አንድ ሰው ላክልኝ ብላ 50 ሺህ ብር አስልኬ 30 ሺህ ብር ለኔ 20 ሺህ ብር ስጡ ብላችሁ አሁን በውስጥ የሚያወሩኝ ጓደኞቼ 20 ሺህ ብቻ ይልኩልኝ ወይ 30 ሺህ ወይ 40 ሺህ ይልኩልኛል። ቀሪ ለኔ የሚኖረኛል። እኔ እንዲህ አድርገውኝ ሰዎች ብዬ ባልክሽ ብነግራቸው መከፋቴን የማይወዱ ብዙ እህቶች አሉ ብዬ ስል የለም ውሸቷን ነው። እውነት ከሆነማ እንኳን የ20 ሺህ ብር እርዳታ የ3 ሺህ ብር እርዳታም ታስቀምጣለች። ለምን የሚዲያ ሰው ስለሆነ እኔም ረድቻለሁ ለመባያ ታስቀምጣለች። ግን አልረዳችም እና የለም ይቺ እንትና ማን ነው እቺ የምታሽላለው በየቲክቶኩ ተምር ነው ምናምን የምትባለው እሷ 20 ሺህ ብር ረድቻለሁ ለአንቺ መርዳት ይቆርቆረኛል። አንቺ ልሞች ሳምንት ቀርቶች ቲክቶክ ላይ ምን ያርመጥምጥሽ ያለች ማለት ነው። እሷ እኔ ለብዙ ሰው ልኬያለሁ። ደረሰኙን ትላክላችሁ እያልኩ ደረሰኙን ብትልክልኝ በዛ በደረሰኙ ውስጥ እሷን ቢብትል በደረሰኙ ውስጥ ባለው ሰውዬ ስም ብሩን አስመልሰዋለሁ። እሷ ስም ባትነግር እሷ አካውንት ባትሰጥ ባንክ ቤት ይወጣል። ግን የለም ከላከች አሁንም አሳያት ትላክልኝ። አሁንም ለምን መልስላታለሁ። እና ኮኬን እያሽሟጠጥሽ ቪዲዮ የሰራሽ ባልሽ ወይ አዝኜብሻለሁ አይደለም። እኔ ለሰው ማሽሟጠጥ ሰው አይደለም። ሰው ሲረዳኝ አለህ ነው የማመሰግነው። ሰዎቹን ደግሞ የረዱኝን አንተ በሄድ ላይ ሀይር ጨምርላቸው፣ አፊያቸውን ስጣቸው፣ የሚሰጡት አታሳጣቸው እያልኩ ዱአ አደርጋለሁ እንጂ ለነሱ አላመሰግንም። ለነሱም የመስገድ አይነት ምስጋና አላመሰግንም። አሁን አንዴ ሰው 200 ሺህ በቤቷ ተረድቶ ስለሷ ማስ ያነሱብኝ አንቀጠቅጠኛል። ሰው አለ ጥሩ ነው ምስጋና። ግን ደግሞ
ከዋሸች የሆነ ነገር ከተፈጠረ እኔም አብሬ ኧረ እሷማ የሆነ ነገር አድርጋልኛል ብዬ እንትን መልስ አይደለሁም። እና እንደዛ ነው የምላችሁ ወንዶቼ። ብቻ እንደዛ ያልሽኝ ልጅ አይደለም ሀቅ ስላለ ቪዲዮ ስላልሰራች ሰርዱ ብላ ኢቃማ አይና አዲሱ ብላ ባባ ስላልተናገረች ተው። ደግሞ አለ ሾው ላይ ቀር አሁን ይኸው ሊሰራላት ኒቃማ ምን ጥቅም አለው? ደግሞ ኒቃብ መልበስ ኒቃቢስት አትበይ ብላችሁኛል። ኒቃቢስት ያልኩት እኮ ኒቃብ ለብሶ ለምን ሰው ይሰደባል? ለምን እህታችን ናት፣ ያከራ እህታችን ናት። ለምን እሷን ምቀኝነት ይኮናል ነው ያልኩት። አንድ ሰው ደግሞ ስጡ ብሎ ከለመነ ለመታ እንኳ ለምና ከሆነ ስጡ ብሎ ከለመነ ወፊ አሟሊሂም ሐቁም ማሉም ሊሳኢሊ ወልመህሩም ለለማኝም ስጡ ተብሎ እንዴት ለለማኝ የሚል ነገር አለ። ሳይቸግረው ሰው አይለምንም። ለዛ ያ ረብየት እና ብቻ እኔ የሰራሁት ቪዲዮ ስለሰራችልኝ አይደለም፣ ሀቅ ስለሆነ እህታችን ሙስሊም እህታችን ስለሆነ ሞተረም ናት። ለምንድን ነው እናንተም ደግሞ ኒቃብ ለብሳችሁ ነው የምትሰደባላችሁ ነው? ኒቃብ ማለት ነው አላህን ከፈሩ መሰተሪያ ከፈተና ከብዙ ነገር መራቂያ ነው። እንደገና ደግሞ በሌላ ነገር ከወሰዳችሁ ደግሞ ወንጀል የሚሰራ ሰው ፊቱን ሸፍኖ ነው። ለምሳሌ አይሲስ ተሸፍኖ አይደል እንደ ሰው የሚያርደው? ኒቃብ ለብሳችሁ ወንጀል የምትሰሩና ሰው የምትሰደቡ ከሆነና ለምን ልብሱን ታሰደባላችሁ? የእስላም አልባሳት ነው እና እንደዛ ነው ያልኩት እኔ።